እንግዲህ እንዳልኳችሁ ዶክተር ፍቃዱ የህይወት ተመክሮውን በማስተንተን በማለት ነገ ባለ ራዕይ እንደሆናችሁ ጭምር ይገልጽላችኋል ማለት ነው። አመሰግናለሁ። መጀመሪያ የተከበራችሁ የኮሌጅ ባለስልጣናት፣ መምህራኖች፣ ቤተሰቦች እና ከምንም በላይ ደግሞ ተመራቂ ተማሪዎች እንኳን ለዚህ ቀን አበቃችሁ፣ እንኳን ደስ አላችሁ ማለት ነው። ያው መመረቅ ማለት በጣም የተለፋበት የእርሻ ቦታ አለ ማለት ነው። አንድ ማሳዊ ደግሞ መሬት ዘር ከመቀበሉ በፊት መደረግ አለበት። በጣም መዘጋጀት አለበት ማለት ነው። በብዙ ሂደት ፕሮሰስ ማለፍ አለበት። ያ ሲሆን የተሰጠውን ነገር ምርታማ ሊሆን የሚችለው ልዩነቱ ያ ነው። አንድ ዘር እዚህ ጋር ሲወድቅና በጣም የለሰለሰ የታረመ በአግባቡ ወቅቱን የጠበቀ ሲሆን ምንድነው የተሰጠውን ይቀበላል ማለት ነው። ካልሆነ ኪሳራ ነው ማለት ነው። ስለዚህ መማር ማለት ያ ነው። መማር ማለት መዘጋጀት ማለት ነው። የሚሰጠን ነገር ለማባላት ዝግጁ መሆን ማለት ነው። አለማባከን ማለት ነው። ስለዚህ ነገር ከሚሰጣቸው በተለይ በእኛ ሀገር ሪሶርስ እንደምታውቁት በጣም ውስን ነው ማለት ነው። ስለዚህ ሪሶርስ የሚሰጠው ለማን ነው? በጣም ለተዘጋጀ ሰው ነው ማለት ነው። እኩል አይደለም። ያለችውን ውስን ነገር ስንሰጥ መመረጥ ነው ማለት። ስለዚህ ሁሉ የሚሰጥ ቅድሚያ ይሰጣችሁ ነው። ለተማረ ሰው ቅድሚያ ይሰጣል ማለት ነው። የተማረ ሰው የተሰጠውን አባስቶ ይሰጣል። ለምንድን ነው? በጣም ተለፍቶበታል ማለት። ስለዚህ እናንተ አንድ ነበር ስታደርጉ የነበራችሁት እስካሁን ለዛ ለዚህ እየተዘጋጃችሁ ነው ማለት ነው። ወደፊት ለሚሰጣችሁ ነገር ምርት ልታፈሩ ራሳችሁ ያዘጋጃችሁ ማለት ነው። በብዙ ነገሮች ያለፋችሁ በዚህ በጣም ልትኮሩ ይገባችኋል ማለት ነው። ምናልባት መምህራንና ተማሪዎች አንድ ትሚላቸው ራሱ ልማር ራሱ አንድ ትልቅ ውሳኔ ነው በእኛ ሀገር ውስጥ። ወይ ደግሞ መማር ሻለኝ አለመማር ነው የተማረ የደረሰ የሚባሉ ብዙ ነገሮች አሉ ማለት ነው። ዓለምን ያለያየው ትምህርት ነው አይደል? በቀኛ በጣም እንመኛቸው እዚህ ቁጭ ብለን ለምሳሌ እዚህ ሀገር ብንሄድ ከሌ ወደዚህ ቦታ እዛ ሀገር ምንድነው ልዩነታቸው? የመማርና ለመማር ዲፍረንስ ነው። ብቻ የሆኑ ዘመን ላይ ቀድሞ የተማሩ ዜጎች አሉ። ስለዚህ ቀድሞ ስለተማሩ ቀድሞ እድላቸውን አመቻችተዋል ማለት ነው። ያገኙት ሪሶርስ ኢቭን የሌላቸው ሪሶርስ እኛ ሀገር መጥተው ወደ አፍሪካ መጥተው ያን ነገር ኤክስፕሎይት ለማድረግ ራሱ መማር ይፈልጋል ማለት ነው። ምን ሀብት የት ሀገር አለ፣ ምን ጥሬ ዕቃ የት ሀገር አለ፣ ያን ራሱ የሚለየው በመማር ነው ማለት ነው። ያልተማረ ሰው ነገር አይገለጥለትም። ስለዚህ መማር ማለት ማስተዋል ነው። ያንን እያደረጋችሁ ነው፣ እየተዘጋጃችሁ ነው ማለታችሁ ማለት ነው። ስለዚህ ትምህርት ምንድነው? ፓስፖርት ማለት አንድ ሰው ፓስፖርት ከሌለው ሊንቀሳቀስ አይችልም። ቀጥሎ ቪዛ ነው። እናንተም ቪዛውን ይዛችኋል ማለት ነው። ስለዚህ ማለት ይላል ዝግጁነት። ስለዚህ እናንተ የመጀመሪያ ስቴጅ ላይ ደርሳችሁ ግልጽ ነው። you are ready to enter ወደ ኦፖርቹኒቲ ለመጠቀም ተዘጋጅታችኋል ማለት ነው። ቲቪቲ እንደማራችሁ ምንድነው? ብዙ ነገር ነው እናንተ የምትለዩ። ቲቪቲ ሙያ ክህሎት አለ፣ እውቀት ብቻ አይደለም። ስለዚህ የምታዩበት እይታም ይቀየራል። ለምሳሌ አንዳንድ ሰዎች ችግሮች አሉ። እኛ ጋር አክቹዋሊ ችግር አይባልም። በአንተርፕረነርሺፕ ችግር ሳይሆን ፍላጎት አለ። እኛ ሀገር ውስጥ በጣም ያልተሟሉ ፍላጎቶች አሉ። ስለዚህ ለእነኛ ፍላጎት መፍትሄ ፈላጊ ናችሁ ማለት ነው። እኩል አታማሩ። ያልተማረ ሰው አማሩ ነው የሚለው አይደል? ለምሳሌ ሰልፍ መንገድ ላይ የትራንስፖርት ሰልፍ ካለ አማሩ ይላል ማለት ነው። የውሃ ችግር ካለ ያማራል። በቃ ብዙ ሰልፎችን ስናይ እናማራለን ማለት ነው። የተማረ ሰው ግን ምንድነው? እንዴት ነው ይሄን ፍላጎት ወደ ቢዝነስ መቀየር፣ እኔ ወደ ስራ መቀየር። ስለዚህ ከምናያቸው ያልተሟሉ ፍላጎቶች ውስጥ ምን ያለን እድሎች ይፈልጋል። ስለዚህ ሁልጊዜ መማር ማለት የተለየ እይታ ከብዙ አሉ ደግሞ ከአልተማረን ከምንለው ማለት ካልተዘጋጀ ቀድም ያልኳቸው የተዘጋጀ የእርሻ ቦታ አለ፣ ካልታረሰ ቦታ ይለያል፣ ካልታረመ ቦታ ይለያል ማለት ነው። ስለዚህ እናንተ እይታችሁ ይለያል። መማር ማለት በተለየ እይታ ችግሮችን፣ ፍላጎቶችን እንዴት አድርጌ ወደ ድል እጠቀማለሁ የሚለውን ነገር ነው። ስለዚህ እንኳንም ተማራችሁ እንኳንም ተመረቃችሁ ማለት ፈልጋለሁ። በቲቪቲ እንግዲህ መንግስት ባወጣው ፖሊሲ መሰረት ወደፊት ትቀጥላላችሁ እስከ ፕሮፌሰር በራሱን ችሎ የቲቪቲ ፕሮግራም በዲግሪ በማስተር ዶክትሬት እስከ ፕሮፌሰር የራሱ ተመቻችቶላችኋል ማለት ነው። እንደፊቱ የተምታታፍ የለውም ማለት ነው። ስለዚህ በዚህ በጣም እድለኛ ናችሁ ማለት ነው። አሁን ወጥ የሆነ ራሱ በፖሊሲ ደረጃ መንግስት አጽንኦት ሰርቶ የተዘጋጀ ፕሮግራም አለ ማለት ነው። ስለዚህ ያንን በጣም ጥሩ ጊዜ የተመረቃችሁት ወደፊትም ትማራላችሁ።
ጎን ለጎን ደግሞ እንዳልኳችሁ እይታ ነው። ወደፊት ልትቀጠሩ ትችላላችሁ። ሰው ሲቀጠር ባይዜ እቅድ ይዞ ነው የሚቀጠረው። ስትቀጠሩ ከተሰጣችሁ በላይ ስሩ። ለምሳሌ አንዳንድ ሰው ሰዓት እስኪደውል 11 ሰዓት እስኪሞላ ይቸኩላል ከቢሮ ለመውጣት። ወይ ሰጠው ስራ ብቻ ይሰራል ወይ እኔ ስራ አይደለም ማለት። የተማረ ሰው ግን እንደዛ አይደለም የሚያደርገው። ከተጠየቃችሁ ላይ መስራት አለባችሁ ማለት ነው። ለምሳሌ ወጣ ስትቀጠሩ ምንድነው ያ ካምፓኒ የሚሰራው? ይሄ ድርጅት ምንድነው የሚሰራው? እነማን ናቸው ከስተመሮቹ? ደንበኞቹ እነማን ናቸው? ምንድነው የሚሸጠው? ይሄ ድርጅት ከየት ነው የሚገዛው ዕቃ? እነማን ናቸው ሰፕላየሮቹ? እነማን ናቸው ክላይንቶቹ? እነማን ናቸው ደንበኞቹ? እነማን ናቸው? ይሄን ሁሉ ማወቅ ያለባችሁ ስትቀጠሩ። እግረ መንገዳችሁ ደሞዙ አይደለም። ደሞዙ አይጠቅማችሁ። የጠቅማችሁ ነው እውቀቱ ነው ማለት ነው። ጥሬ ዕቃ ከየት እንዳይመጣ ካወቃችሁ፣ ለማን እንደሚሸጥ ካወቃችሁ፣ ከማን ጋር እንደሚሰሩ ካወቃችሁ እንደው ነገ ምንም አትቸገሩ። ከዛ ላይ የተወሰነ ፕላን ካደረጋችሁ ምናልባት 2 ዓመት ብቻ ልትቀጥሩ ትችላላችሁ። ከዛ በላይ ወጣችሁ ወይ ወኪል ሆናችሁ ትሰራላችሁ። ያንኛ እናንተ ከስተመሩ ማለት ነው። ስለዚህ እንደዛ ነው ማየት ያለባችሁ እንጂ የግድ ሰዓት ጠብቃችሁ መግባት፣ ሰዓት ጠብቃችሁ መውጣት ወይ ደግሞ የኔ ስራ የብቻ ብላችሁ ራሱ ታሳንሱ መማር ማለት ያለ። ስለዚህ ስትማሩ ለየት ያለ እይታችሁ ለዛ ነው አንተፕሮች አለርት ሆናችሁ መጠበቅ አለባችሁ ማለት። ስትንቀሳቀሱ ሁሉ ጊዜ እንዴት ነው አሁን ያለው ክፍተት ተጠቅሜ መጠቀሙ ማለት አለባችሁ። ምናልባትም እንደ ኤክስፒሪየንስ ያው ስለ ዩኒቨርሲቲ ምናልባት ያው ቻይና የተማርኩት የቻይና ተማሪዎች ብዙ ጊዜ አናገራቸዋለሁ ወቅት ሳደርግና አንድ ትምህርት ላይ ምናልባት አካውንቲንግ ተማሪ ነው፣ ምናልባት ኤችአር ተማሪ ነው፣ ግን ብዙ ጊዜያቸው ክሎት ሲማሩ ነው የምታገኟቸው። ቅዳሜና እሑድ አይባክንም ማለት ነው። ምናልባትም ቅዳሜ ጠዋትና ከሰዓት ተጨማሪ ፊልድ ይማራሉ። እንግሊዝኛ ሲማሩ ታገኛቸዋላችሁ፣ ጃፓንኛ ሲማሩ ታገኛላችሁ። ምናልባት ሌሎቹ ደግሞ የሙያ አካውንቲንግ ሰርቲፊኬት ሲዘጋጅ ታገኛላችሁ ማለት ነው። ስለዚህ በዛ መልክ እናንተ መዘጋጀት ያለባቸው ነገር ወደ ስራም ስትገቡ የራሱን ስራ ስሩ እንደው በዛ ብቻ ሳትወሰኑ እያንዳንዱ ጊዜያችሁን መጠቀም አለባችሁ። ስለዚህ ምንድነው እይታ በጣም ወሳኝ ነው። ከሪሶርስ በላይ እይታችሁን መጠቀም አለባችሁ። ኢንቴንሽናሊ ማለት ነው። ያው ቱ ቢ ኢንቴንሽናል ኤቭሪ ዴይ። ጠዋት ሰው ሲመላለስ ጠዋት ሲወጣ ኢንቴንሽናሊ፣ ሰው ስትዋወቁ ኢንቴንሽናሊ አስባችሁበት ከእያንዳንዱ እንቅስቃሴ ምንድነው ማገኘው ነገር ብላችሁ እያሰባችሁ መንቀሳቀስ አለባችሁ ማለት ያንን ታደርጉ አደራ ቀርባለሁ። ስለዚህ ሰበብ የላችሁ ምናልባት ሰበብ አታብዙ። ምናልባትም አሁን ስትመረቁ አትበታተኑ፣ ተጠያይቁ። ምናልባት እንዴት ልንሰራ እንችላለን? አሁን የተማራችሁበት አካውንቲንግ፣ ኤችአር፣ ማርኬቲንግ በእኛ ሀገር በጣም ተፈላጊና ትልቅ ጋፕ ያለው ኤሪያ ነው። ስለዚህ በዛ ላይ ከሰራችሁ በጣም ጥሩ ልሰው ትችላላችሁ። የራሱ ስራ ማምጣት ትችላላችሁ። ከራሳችሁ አልፋችሁ ለሰው ትሰራላችሁ ማለት ነው። ስለዚህ መማር ማለት ከራስ ማለፍ ነው። ከራሳችሁ አልፋችሁ ሌላ ሰው ያሙን አለበት። አንድ ሰው ከእንቅልፉ ሲነሳ ከእንቅልፉ የሚያስነሳው ነገር ነው አለበት። ለራሱ ሻኮ ምናልባት ይበቃኛል ሊሆን ይችላል። ስለዚህ አሁን ሀገራችን በጣም ብዙ ክፍተት ያለባት ሀገር ነች። ስለዚህ መስራት ያለብን ለሰዎች ነው። ምናልባት ከሰው ለሰው ምን ማድረግ ይችላል? ከራስ አልፌ ላለው ለቤተሰቦቼ፣ ለጓደኞቼ እና ምን ለሀገር ምን ማድረግ አለብኝ። ስለዚህ በዛ ወኔ ሰንቃችሁ የምትሰሩበት ትምህርት ተምራችኋል፣ ታውቃችኋል። ሶ ዩ ሃቭ ዘ ራይት ፓስፖርት እና ነው ብያችኋለሁ። እትብሏል ቪዛ ወስዳችኋል። ያንን እንድትጠቀሙ ካደራ ጭምር አሳስባለሁ። አመሰግናለሁ። አንድ ጊዜ ለክብር ወደ ቦታዎች እናመሰግናለን። በጣም እንግዲህ ተሞክሮ ማለት ቅድም ከተጠቀመው ቃላት ስንነሳ ስልጠና ማለት የእርሻ ቦታ ነው። ስለዚህ የእርሻ ቦታ የሚፈልጋቸው ብዙ ነገሮች አሉ። እርሻ ቦታ ሲባል የሰጠነውን ዘር አብዝቶ እንድንጠቀምበትና ህይወታችንን እንድንለውጥ። በዚህ አጋጣሚ ዶክተር ፍቃዱ የዩኒቨርሲቲ ውስጥ ማስተማር ብቻ አይደለም፣ በግብርናውም ላይ ይሳተፋል። ቅድም ያለው ነገር የራሱን የተናገረ የተለያዩ ቦታዎች በተለያዩ እውቀቱን ሊጨምሩ በሚችሉ ገቢውን ሊጨምሩለት በሚችሉ ነገሮች ላይ ሁሉ ይሳተፋል ማለት ነው። የቴክኒክና ሙያ መርሃ ግብርም ይሄ ነው ማለት ነው። በየትኛውም አንግል ውጤታማ መሆን የሚያስችል እውቀት ክህሎት ስንል ከሸምድዶ ከመጽሐፍ የተለየ ክህሎት ማለት አንድን ነገር ጀምረን የምንጨርስበት እውቀት ማለት ነው።
የእጅ ሙያ ሊሆን ይችላል። አንድ ወንበር ማቴሪያሉ እንጨት ነው። እንጨቱን ቆርጠን አስተካክለን ከዛ ወንበር እንዲሆን እስከምንሰራ ድረስ ራሱን የቻለ ክህሎት ይጠይቃል ማለት ነው። ያንን ሰንቆ ከያዘ አንድ ሰው ይቆርጣል፣ ይቀጥላል፣ ያስተካክላል። እንደ ሀገራችን ግን ትልቁ ችግራችን ፊኒሺንግ ላይ ነው። አይታችሁታል። ከቻይና የሚመጣውን ወንበር ያው ነው፣ 4 እግር ነው ያለው። ነገር ግን እንደዚህ ብትዳብሱት አሁን የቻይና ነው ብትዳብሱት የሚሻክር ነገር የለም። ፊኒሺንግ ማለት ይሄ ነው ማለት እኛ ሀገር ከዚህ ይሄንን ከቻይና የምናመጣው ሊተካ የሚችል ስራ ሊሰራ የሚችል ቲቪቲ ነው፣ ቴክኒክና ሙያ ማለት በእንጨት ስራ፣ በኤሌክትሪክ፣ በአውቶ ሜካኒክስ፣ በጂኤምኤፍ እና በኤሌክትሪክ ኤሌክትሮኒክስ። በቢዝነሱ ፊልድ ደግሞ አሁን የያዛችሁት በቢዝነስ ፊልድ ስትሉ በእናንተ ሙያ የሰለጠነ ባንክ ውስጥ ገብቶ በባንክ ውስጥ ያሉትን ስራዎች የገቢ ወጪ ማህበረሰቡን ከማገቡት ጋር አንፃር የተሰራ ያለ ስራ አጋጣሚ ሆኖ ሁሎችም እዚህ ጋር የምታዩቸው የቦርድ አባላት በዚህ ሙያ ላይ ተሰማሩ ናቸው እና ስለዚህ ያውቁታል ማለት የሰለጠኑትም ወይ አካውንቲንግ ነው ወይ ቢዝነስ ማኔጅመንት ነው ወይም እንደዛ ነው። ስለዚህ ከስሙ ስትነሱ ቢዝነስ ማኔጅመንት ሲንል ኢንተርፕሬት ስናደርገው በራሱ ስሙ እንዴት ነው ቢዝነስን በበላይነት ልንመራው የምንችለው ማለት ነው። ይህ ከሆነ ደግሞ የተማራችሁት ሙያ ጅማሮ ነው። ሀ ብላችሁ ጀምራችኋል። ቀጥሎ ያለው ስቴፕ ለምንትን ለማለት መንፈሰ ጠንካራ ሁኑ ነው የዶክተር ፍቃዱ መልእክት። ስለዚህ በጣም እናመሰግናለን።